ከልቦ በቀረበው ትርታ 97.6 ኤፍኤም የረቡዕ ማለዳ የትርታ ቁርስ መሰናዶውን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የኢነርጂ ቴክኖሎጂን በሀገር ውስጥ ለማምረት የሚያስችል ስምምነት ተፈርሟል። ስምምነቱ ኢትዮጵያ በኢነርጂው ዘርፍ በውጭ ሀገር ምርቶች ላይ ያላትን ጥገኝነት ለማስቀረትና የቴክኖሎጂ ባለቤት ለመሆን የሚያስችላት አዲስ ምዕራፍ ነውም ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከቻይናው ሳውዘርን ግሪን ቴክኖሎጂና ከኢንዳን ፓወር ቡድን ጋር በመተባበር የኢነርጂ መፍትሄዎችን በሀገር ውስጥ ወደ ማምረት የሚያሸጋግር ስትራቴጂካዊ አጋርነት ይፋ አድርገዋል። በወቅቱም የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ እንደገለጹት ከሆነ የኤሌክትሪክ ኃይል ለቴክኖሎጂ እድገትና ለዲጂታል ትራንስፎርሜሽን መሰረት መሆኑን አስተማማኝ የኃይል አቅርቦት በሀገር ውስጥ አቅም መገንባት አማራጭ የሌለው ጉዳይ ነው ሲሉም ተደምጠዋል። ይህ አጋርነትም ኢትዮጵያ የኃይል ሉዓላዊነቷን እንድታጠናክር ያግዛል ብለዋል። የኤነርጂ ዋስትናን ለማረጋገጥም ዘመናዊ የኃይል ማከማቻ ቴክኖሎጂዎችን መጠቀም፣ አነስተኛ የኃይል መረቦችን ማስፋፋትና የታዳሽ ኃይል ምንጮችን ማቀናጀት በትኩረት እንደሚሰሩበት ተመላክቷል። የኤዳን ፓወር ግሩፕ ዋና ስራ አስፈጻሚ ኢድሪስ አደም በበኩላቸው ትብብሩ የቴክኖሎጂ ሽግግርን በማፋጠንና የሰው ኃይልን በማሰልጠን የሀገሪቱን የኤነርጂ ዘርፍ ወደ ላቀ ደረጃ ያሸጋግረዋል ብለዋል። የቻይናው ኩባንያ ተወካይ ዣኦ ዚዩም በዘመናዊ ግሪድና ኤነርጂ ቴክኖሎጂ ላይ ከኢትዮጵያ ጋር በቁርጠኝነት እንደሚሰሩ አረጋግጠዋል። መንግስት የሀገር በቀል የቴክኖሎጂ ኩባንያዎች ከዓለም አቀፍ ተቋማት ጋር በመቀናጀት እውቀትና ቴክኖሎጂ እንዲቀስሙ አስፈላጊውን ድጋፍ እንደሚያደርግ መግለጹን ትርታ ከኢኖቬሽንና ቴክኖሎጂ ሚኒስቴር ያገኘው መረጃ አመላክቷል። ባለፉት 15 ቀናት ውስጥ 115 አሽከርካሪዎች አልኮል ጠጥተው ሲያሽከረክሩ መገኘታቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። ባለስልጣን መስሪያ ቤቱ የጥር ወርን የመንገድ ደህንነት ግንዛቤ ማስጨበጫ ንቅናቄ ወር አድርጎ ወደ ስራ መግባቱን ተከትሎ ባከናወነው ጥብቅ ቁጥጥር በአልኮል ተጽዕኖ ስር ሆነው ሲያሽከረክሩ በተገኙ ግለሰቦች ላይ እርምጃ ወስጃለሁ ብሏል። በዚህም 650 አሽከርካሪዎች በአልኮል ትንፋሽ መመርመሪያ መሳሪያ እየተመረመሩ ሲሆን 115ቱ ከህግ ልኬት በላይ ጠጥተው መገኘታቸው ተረጋግጧል መባሉን ትርታ ሰምቷል። በተያያዘም ለትራፊክ አደጋ ሌላኛው ቀዳሚ መንስኤ በሆነው ከፍጥነት ወሰን በላይ ማሽከርከር ላይ በተደረገ ክትትል 3711 አሽከርካሪዎች በራዳር ተይዘው የገንዘብ ቅጣት ተጥሎባቸዋል። የትራፊክ ህግን በመተላለፍ ረገድ ባለፉት 2 ሳምንታት በአጠቃላይ 4587 አሽከርካሪዎች በተለያዩ ደንብ መተላለፎች ተቀጥተዋል። ትክክለኛውን የእግረኛ መንገድ ያልተከተሉ 2151 እግረኞች ላይም እርምጃ መወሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ገልጿል። አድማጮች፣ ቀደም ሲል እንግዲህ ከሀገር ውስጥ የተውጣጡ ዜናዎችን ነበረ ለእናንተ ያደረስ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የዚምባብዌ የዋጋ ግሽበት ከ29 ዓመታት ወዲህ ለመጀመሪያ ጊዜ ወደ አንድ አሃዝ መውረዱ ተነገረ። የሀገሪቱ ገንዘብ ዚግ በጥር ወር የ4.1 በመቶ ዓመታዊ የዋጋ ግሽበት ያስመዘገበ ሲሆን በተመሳሳይ በዚህ ወር የአሜሪካ ዶላር ዓመታዊ የዋጋ ግሽበት ወደ 1 በመቶ ዝቅ ማለቱ ተገልጿል። የሀገሪቱ ኢኮኖሚና ልማት ጉዳዮች ሚኒስቴር ሙቱሉ ንኩቤ የዚግ መገበያያ ገንዘብን የሚደግፈው የውጭ ምንዛሬ ክምችት እንደ ኤሮፓውያን አቆጣጠር በሚያዝያ 2024 ከነበረበት 276 ሚሊዮን ዶላር በታህሳስ ወር ወደ 1.2 ቢሊዮን ዶላር ማደጉን ጠቁመዋል። በዚህ ወቅት መሰረታዊ ቁሳቁሶች ላይ ተጨባጭ ዋጋ መረጋጋት የታየ ሲሆን ይህም ለንግድ ማህበረሰብ ሆነ ለዜጎች ትልቅ እፎይታ ነው ሲሉ ገልጸዋል። አሁን ዋናው ፈተና ይህንን ስኬት በማክሮ ኢኮኖሚ ማረጋጊያ ማዕቀፍ ውስጥ ዓመቱን ሙሉና ከዚያም ባሻገር ማስቀጠል እንደሆነ ሚኒስትሩ አብራርተዋል። ዚምባብዌ የዋጋ ግሽበትን ከ3 እስከ 7 በመቶ ማቆየትን ጨምሮ የደቡባዊ አፍሪካ ልማት ማህበረሰብ ያስቀመጠውን የማክሮ ኢኮኖሚ መለኪያዎች እንዳሟላች ሚኒስትሩ ጠቅሰዋል። በቀጣይም መንግስት የተቀናጁ የገንዘብና የበጀት ፖሊሲዎችን በመከተል የዋጋ መረጋጋትን በዘላቂነት ለማረጋገጥ ቁርጠኛ መሆኑን ሚኒስትሩ አረጋግጠዋል። በመጨረሻም ስፔን ግማሽ ሚሊዮን ለሚሆኑ ህገወጥ ስደተኞች ህጋዊ የመኖሪያ ፍቃድ ልትሰጥ ነው።
የስፔን መንግስት በሀገሪቱ እውቅና ሳይኖራቸው ለሚኖሩ ግማሽ ሚሊዮን ስደተኞች ህጋዊ የመኖሪያ ፍቃድ ለመስጠት ማቀዷን አስታውቋል። የሀገሪቱ ማህበራዊ ዋስትናና ስደት ሚኒስቴር ኤልማ ሳይዝ እንደገለጹት ይህ ውሳኔ በስፔን ታሪክ ውስጥ ታሪካዊ ቀን ነው ሲሉም ተደምጧል። ይህ አዲሱ አሰራር ሰብአዊ መብቶች በውህደትና በኢኮኖሚ እድገት ላይ የተመሰረተ የስደት ሞዴልን የሚያጠናክር ነው ብለዋል። ህጋዊ ፍቃድ የሚሰጣቸውም የወንጀል ሪከርድ የሌለባቸውና እስከ ታህሳስ 31 2025 እንደ አውሮፓውያን አቆጣጠር ድረስ ቢያንስ ለ5 ወራት በስፔን መኖራቸውን ማረጋገጥ ለሚችሉ የውጭ ዜጎች ብቻ ነው። ለዚህም ማመልከቻ የመቀበል ስራ በሚቀጥለው ሚያዝያ ወር ተጀምሮ እስከ ሰኔ ወር መጨረሻ ድረስ ክፍት ሆኖ የሚቆይ ሲሆን ተጠቃሚዎች መጀመሪያ የ1 ዓመት የመኖሪያ ፍቃድ ያገኛሉ። ይህ ፍቃድም ወደፊት ሊራዘም እንደሚችልም ተገልጿል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ስደተኞች ለሀገሪቱ ብልጽግናና እድገት መገኛ መሆናቸውን በተደጋጋሚ ሲገልጹ ቆይተዋል። ስፔን በአሁኑ ወቅት ከሌሎች የአውሮፓ ሀገራት በተሻለ የኢኮኖሚ እድገት እያስመዘገበች ሲሆን ስራ አጥነትም ከፈረንጆቹ 2008 ወዲህ ለመጀመሪያ ጊዜ ከ10 በመቶ በታች ወርዷል። ይህ የህጋዊነት እርምጃ በዋነኝነት ከላቲን አሜሪካ ሀገራት ማለትም ከኮሎምቢያ፣ ፔሩና ሆንዱራስ የመጡ ስደተኞችን ተጠቃሚ ያደርጋል ተብሎ ይጠበቃል። እርምጃው ባለፉት 20 ዓመታት ውስጥ በስፔን የተደረገ ትልቁ የስደተኞች ህጋዊነት ሂደት መሆኑ ተመላክቷል። ይሁንና ይህ ውሳኔ ያለ ተቃውሞ አላለፈም። የሀገሪቱ ተቃዋሚ ፓርቲዎች ይህ እርምጃ ተጨማሪ ስደተኞች ወደ ሀገሪቱ እንዲጎርፉ ያደርጋል ሲሉ ስጋታቸውን ገልጸዋል። የቀኝ አክራሪው ቮክስ ፓርቲ በበኩሉ ውሳኔው የሀገሪቱን ማንነት ይጎዳል በሚል ጉዳዩን ወደ ጠቅላይ ፍርድ ቤት በመውሰድ ለማገድ እንደሚሞክር መግለጹን ቢቢሲ አስነብቧል። ትርታ ቁርስ ላይ ትገኛላችሁ። አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ማን እንደ እናት የሚለው እናት ባንክ የዚህ ሰዓት አጋራችን ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ስለ አንቺ የሴቶች የቁጠባ ሂሳብ እንዲሁም ኡሚ ከወለድ ነጻ የባንክ አገልግሎቱን ለሚሹ የማህበረሰብ ክፍሎች ተደራሽ በመሆን ግልጋሎት እየሰጠ ይገኛል። እናት መላ ወይም ዩኒካሽ የክፍያ ስርዓት ወላጆች ባሉበት ሆነው የልጆቻቸውን ወርሃዊ ክፍያ መፈጸም እንዲሁም ደግሞ ውጤታቸውን መከታተል ያስችላቸዋል። ይህ ብቻ ሳይሆን የመጽሐፍ ግዥና የጉዞ ትኬት ክፍያ ቢኖርባቸውም የልጆቻቸውን ባሉበት ሆነው ይከፍላሉ ማለት ነው። ወላጆች ትምህርት ቤት መገኘት ቢኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸው በማድረግ ወላጆች ትምህርት ቤት የሚገኙበትንም አሰራር ዘርግቷል። በእናት ሁሉም ይቻላል የሚላችሁ እናት ባንክ የአውሮፕላን የጉዞ ትኬቶን ለመቁረጥ ጊዜ ቢያጥሩ ባሉበት ነው በእናት ባንክ በኩል መቁረጥ የሚችሉበትን አሰራርም ዘርግቷል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችንና ግለሰቦችንም አብረው እንዲሰሩ እንጋብዛለን ይላል። ማን እንደ እናት የሚላችሁ እናት ባንክ ይህ ሰዓት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። እንግዲህ ከበዓላት ማግስት ነው ያለነው። በበዓላት ወቅት እንዲሁም በተለያዩ አጋጣሚዎች ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥረው ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ከልቦ በቀረበው ትርታ 97.6 ኤፍኤም የተለያዩ መረጃዎች፣ መሰናዶዎች ወደ እናንተ የሚደርሱበትን የትርታ ቁርስ መሰናዶን ነው በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ከቀረጥ ነጻ ተሽከርካሪን የማስገባት ፍቃድ እንዲሰጠው የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ጠየቀ። መስማት የተሳናቸው ዜጎች ከቀረጥ ነጻ ተሽከርካሪዎችን ወደ ሀገር ውስጥ የሚያስገቡበት ፖሊሲ እንዲቀረጽ የኢትዮጵያ መስማት የተሳናቸው ማህበር መጠየቁን ተገልጿል። የማህበሩ ስራ አስኪያጅ ገዳሙ ዲቻ ለትርታ እንደገለጹት በአሁኑ ወቅት ሌሎች አካል ጉዳት ያለባቸው ወገኖች የመንጃ ፈቃድ ይኖራቸው ከቀረጥ ነጻ ተሽከርካሪ እንዲያመጡ የሚፈቅድ አሰራር ተግባራዊ ሆኗል። ነገር ግን ይህ ነባር ፖሊሲ መስማት የተሳናቸው ዜጎችን ያላካተተ መሆኑን ነው ያስታወቁት።
ከቅርብ ጊዜ ወዲህ መስማት የተሳናቸው ዜጎች የአሽከርካሪ ብቃት ማረጋገጫ ማውጣት የሚችሉበት አሰራር በተግባር ላይ መዋሉን የጠቀሱት ስራ አስኪያጁ ቀደም ሲል ይህ መመሪያ ባለመኖሩ ምክንያት መስማት የተሳናቸው ዜጎች ከቀረጥ ነጻ አገልግሎት እንዳያገኙ ማድረጉን አስታውሰዋል። በአሁኑ ሰዓት ግን መመሪያው ወደ ተግባራ መግባቱን ጠቅሰው መንግስት ከሌሎች ባለድርሻ አካላት ጋር በመሆን መስማት የተሳናቸው ዜጎችም የዚሁ አገልግሎት ተጠቃሚ እንዲሆኑ የሚያስችል ፖሊሲ እንዲወጣ ጥሪያቸውን አቅርበዋል። ይህ ጥያቄ ትኩረት ተሰጥቶት ምላሽ እንዲያገኝም ከመንግስት ጋር በትብብር ለመስራት ዝግጁ መሆናቸውን የኢትዮጵያ መስማት የተሳናቸው ማህበር ስራ አስኪያጅ ገዳሙ ዲቻ ለትርታ ገልጸዋል። ዘገባው የባልደረባችን ብርቱካን ዋልተ ንጉስ ነው። ከ9,000 በላይ ህጻናት ከሳውዲ አረቢያ ወደ ኢትዮጵያ ተመለሱ። በተያዘው የኢትዮጵያ በጀት ዓመት ብቻ ከሳውዲ አረቢያ ወደ ሀገራቸው የተመለሱ ህጻናት ቁጥር ከ9,000 መብለጡን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሚኒስቴሩ የህገ ወጥ ሰዎች ዝውውርና የተመላሽ ዜጎች ድጋፍ መሪ ስራ አስፈጻሚ ደረጀ ተጊበሉ ለትርታ እንደገለጹት በኢትዮጵያ የህጻናት ስደት አሁንም በተለያዩ የሀገሪቱ አካባቢዎች የሚታይ አሳሳቢ ችግር ነው ሲሉ ተደምጧል። በተለይም በምስራቅ ሐረርጌ በኩል ያለው የቀድሞ የጅቡቲ ባቡር መስመር ለህጻናት ህገወጥ ዝውውር በስፋት የሚካሄድበት መሆኑንም ነው የጠቀሱት። በተጨማሪም በአፋር መስመር በኩል ከወሎ ከትግራይና ከሰሜን ሸዋ የሚነሱ ህጻናት ከፍተኛ የፍልሰት ቁጥር እያስመዘገቡ መሆኑንም ተናግረዋል። እንደ ስራ አስፈጻሚው ገለጻ በአሁኑ ወቅት በርካታ ህጻናት በባዕድ ሀገሮች እስር ቤቶች፣ በማሳደጊያ ተቋማትና በጎዳናዎች ላይ ይገኛሉ። በጅቡቲ መስመር ብቻ አሁንም ድረስ ከ10,000 በላይ ህጻናት እንደሚገኙ ተነግረዋል። በተያያዘው ዓመት ከሳውዲ አረቢያ የተመለሱ 9,000 ህጻናት እዚያው የተወለዱና በስደት የሄዱ መሆናቸው ታውቋል። በቀጣይም በኤምባሲዎች በኩል ቆጠራና ጥናት እየተደረገ ዜጎችን ወደ ሀገራቸው የመመለሱ ስራ ተጠናክሮ እንደሚከናወን ተገልጿል። ወላጆች ልጆቻቸው ለስደት እንዳይጋለጡ አስፈላጊውን ጥበቃና ክትትል እንዲያደርጉም በሴቶችና ማህበራዊ ጉዳይ ሚኒስቴር የህገ ወጥ ሰዎች ዝውውርና የተመላሽ ዜጎች ድጋፍ መሪ ስራ አስፈጻሚ ደረጀ ተጊበሉ ለትርታ ተናግረዋል። ዘገባው የባልደረባችን በፍቅር ግዛቸው ነው። አድማጮች፣ ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎች ነበር ወደ እናንተ ያደረስ ነው። አሁን ደግሞ ከውጭ እናልፋለን። ቅድሚያም ከአፍሪካ ጉዳዮችን ስናስቀድም ሩዋንዳ እናገኛለን። ሩዋንዳ የቀድሞ የእንግሊዝ መንግስት አቋርጦታል ባለችው የስደተኞች ስምምነት ዙሪያ የሚገባኝን ክፍያ አላገኘውም በማለት በእንግሊዝ ላይ ህጋዊ ክስ መመስረቷ ተሰማ። የሩዋንዳ መንግስት በኒዘርላንድስ የሚገኘው ቋሚ የግልግል ዳኝነት ፍርድ ቤት ባቀረበው ክስ እንግሊዝ ጥገኝነት ጠያቂዎችን ወደ ኪጋሊ ለመላክ የገባችውን ውል አላከበረችም ብሏል። በቀድሞ የወግ አጥባቂ ፓርቲ መንግስት ተፈርሞ የነበረው ይህ ስምምነት እንግሊዝ ስደተኞቹን ለምታስተናግደው ሩዋንዳ ከፍተኛ የገንዘብ ድጋፍ እንደምታደርግ የሚያስገድድ ነበር። ሆኖም እንደ ኤሮፓውያን አቆጣጠር በ2024 ስልጣን የያዙት ጠቅላይ ሚኒስትር ሰር ኪር ስታርመር ስምምነቱ የመሰረዛቸውን ተከትሎ የእንግሊዝ ሀገር ውስጥ ጉዳይ ሚኒስቴር ለወደፊት ሊከፍል የታቀደውን 220 ሚሊዮን ፓውንድ አይከፍልም ማለቱም ይታወሳል። የእንግሊዝ የሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ የቀድሞው መንግስት የሩዋንዳ ፖሊሲ የግብር ከፋዩን ህዝብ ገንዘብና ጊዜ ያባከነ ነበር ብለዋል። አክለውም የብሪታንያን ግብር ከፋዮች ጥቅም ለማስጠበቅ ጉዳዩን በጽኑ እንደሚከላከሉ ገልጸዋል። በሌላ በኩል የሩዋንዳ የውጭ ጉዳይ ሚኒስቴር ባወጣው መረጃ ወደ ዳኝነት ሂደቱ ከመገባቱ በፊት በዲፕሎማሲያዊ መንገድ ንግግሮች ተደርገው እንደነበር ገልጸዋል። ሩዋንዳ ደግሞ በዚህ ክስ በዓለም አቀፍ ህግ መሰረት የሚገባትን መብትና የእንግሊዝን ግዴታዎች በህግ እንዲወሰንላት ነው የምትፈልገው። እስካሁን እንግሊዝ ለዚህ ፖሊሲ 700 ሚሊዮን ፓውንድ ያወጣች ሲሆን ከዚህ ውስጥ 290 ሚሊዮን ፓውንድ ለሩዋንዳ በቀጥታ የተከፈለ ነው። ስምምነቱ በስራ ላይ በነበረበት ወቅት ወደ ሩዋንዳ የገቡት 4 ፈቃደኛ ስደተኞች ብቻ መሆናቸውን የዜና ምንጮች ዘግበዋል። የቋሚ የግልግል ዳኝነት ፍርድ ቤቱ ክሱን የተቀበለ ቢሆንም ጉዳዩ ተሰምቶ ውሳኔ ለማግኘት ዓመታትን ሊፈጅ እንደሚችል ተገልጿል። በመጨረሻም ጃፓን የታችኛው ምክር ቤት ተወካዮች ምርጫ የሚካሄድበትን ጊዜ ይፋ አደረገች። የሀገሪቱ ጠቅላይ ሚኒስትር ሳኔ ታካቺ እንዳስታወቁት በመጪው ፌብሩዋሪ 8 የተወካዮች ምክር ቤት ምርጫ ይካሄዳል ብላለች። በምርጫውም 1270 እጩዎች የሚወዳደሩ መሆኑም ተገልጿል።
በታችኛው ምክር ቤት በሚካሄደው በዚህ ምርጫ ተወካዮቹ 465 ለሚያክሉ ወንበሮች የሚወዳደሩ መሆኑ ተገልጿል። ጃፓን ባላት ባለ 2 ምክር ቤት የፓርላማ ስርዓት አንድ ፓርቲ ወይም ጥምረት ጠቅላይ ሚኒስትር ለመሰየም በታችኛው ምክር ቤት ቢያንስ 233 መቀመጫዎችን ማግኘት ይኖርበታል ሲል ተዘግቧል።